የሩሲያና ዩክሬን ትንቅንቅ በቀጠለበት ሰዓት የሩሲያ ጦር ሚንኮቭካን በቁጥጥር ስር ማዋሉ ተሰምቷል። ከተለያዩ ክልሎች የተለያዩ አካባቢዎችን እያጸዳሁ እየተቆጣጠርኩ ነው ብሏል የሩሲያ ጦር። ይህ እንደተጠበቀ ሆኖ ብሪታንያ ለዩክሬን ልታቀርባቸው የነበሩ የመድፍ ተተኳሾች አደጋ ውስጥ እንደገቡ ተሰምቷል። ብሪታንያ እነዚህን የጦር መሳሪያዎች በአግባቡ ለማድረስ አለመቻሏ ዩክሬንን እያስመታት እንደሚገኝም ተሰምቷል። በዩክሬን ጉዳይ የተጀመረው መራራቅ አሜሪካንና አውሮፓን የበለጠ አራርቋቸዋል ይላል የፖለቲኮ ዘገባ። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ወደ አውሮፓ ሄደው በሙኒክ የጸጥታ ጉባኤ ላይ አውሮፓውያንን ያሞካሸ ንግግር ቢናገሩም የፔንታገን ባለስልጣናት ግን ለአውሮፓ አቻዎቻቸው ከእንግዲህ አውሮፓን ተሸክመናት ይዘናት አንሄድም በማለት አስደንጋጭ ነገር እንደተናገሩ ፖለቲኮ ጽፏል። ዋሽንግተንና ብራሰልስ እንደ ቀድሞ አብረው እየቆሙ አይደለም ነው የተባለው። በሌላ በኩል በጄኔቫ የሚደረገው ንግግር ይጠበቃል። ይህን ተከትሎም የአሜሪካና የኢራን ወኪሎች ወደ ጄኔቫ እያቀኑ ይገኛሉ። የኢራኑ የውጭ ጉዳይ ሚኒስትርም ጄኔቫ ደርሰዋል። በብርቱ ጉዳዮች ላይ ለመምከር ከአሜሪካዎቹ ጋር ተቀጣጥረዋል። በዚህ በኩል የሰላም እጇን የዘረጋችው ኢራን በሆርሙዝ ሰርጥ ከባድ ወታደራዊ ልምምድ እያደረገች እንደሆነ ተሰምቷል። የኢራን አብዮታዊ ዘብ ነው ልዩ ወታደራዊ ልምምድ እያደረገ የሚገኘው። አካባቢው የሰላምም የውጥረትም ዜና እየሰማ መጥቷል። ይህ እንዳለ ሆኖ የአሜሪካ ጦር በህንድ ውቅያኖስ አድኖ የያዘው መርከብ እያነጋገረ ይገኛል። የአሜሪካ ጦር ከካሪቢያን ውሃ ተነስቶ እስከ ህንድ ውቅያኖስ ተከታትሎ ነው ይህንን መርከብ የያዘው። ከኢራን እስከ ቬንዙዌላ ያለውን የነዳጅ መስመር እየበጣጠስኩ ነው ብሏል ፔንታገን። የትራምፕን ትዕዛዝ የጣሱ መርከቦች አሁንም እየታደኑ ይያዛሉ ተብሏል። በሄሊኮፕተር የታጀበው የመርከቡ ትንቅንቅም የብዙዎችን ትኩረት ስቧል። እንዲሁም አሜሪካ ለታይዋን ወሳኙን ፓትሪዮት የአየር መከላከያ ሚሳኤል ለጉድ ልታስታጥቃት መሆኑ ተሰምቷል። ቻይናን ያስቆጣው ይህ ድርጊት በአንድ ሚሳኤል $6 ሚሊዮን የሚወጣበት እንደሆነ ነው የታወቀው። ታይዋንም በዓለም ላይ በየትኛውም ሀገር ባልታየ መልኩ ሚሳኤሎችንና የአየር መከላከያ ስርዓቶችን በጠባቧ ደሴት እየጠቀጠቀች ነው ተብሏል። ቻይና ደግሞ ወታደሯን እያዘመነች እነዚህን ሚሳኤሎች ጉድ ለመስራት ተዘጋጅታለች ነው የተባለው። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። የሩሲያ ጦር ሚንኮቭካን ነፃ አውጥቻለሁ ብሏል። በዶኔትስክ ሪፐብሊክ የምትገኘው ሚንኮቭካ ከከባድ ትንቅንቅ በኋላ በሩሲያ እጅ እንደወደቀች ታውቋል። ያግ የተባለው የጦር ክፍል ደግሞ ግዳጁን በአግባቡ እንደተወጣና በዶኔትስክ ህዝባዊ ሪፐብሊክ ውስጥ የምትገኘውን ሚንኮቭካ በእጁ እንዳደረገ የሩሲያ የመከላከያ ሚኒስቴር አሳውቋል። ይህ ብቻም አይደለም። ከሱሚ ክልል ፖክሮቭካ የተባለችውን አካባቢ የሩሲያ ጦር ነፃ ማውጣቱ ተረጋግጧል። ማዕከላዊ እየተባለ የሚጠራው የሩሲያ እዝ በ24 ሰዓታት ውስጥ ከ300 በላይ የዩክሬን ወታደሮችን እንደደመሰሰም ከሞስኮ የተሰማው ሪፖርት አረጋግጧል። ከሰብአዊ ኪሳራ በተጨማሪ የዩክሬን ጦር 6 ብረት ለበስ ተሽከርካሪዎችን፣ ሌሎች 9 ተሽከርካሪዎችን እና 1 የመድፍ መተኮሻን እንዳጣም የሩሲያው መስሪያ ቤት ይፋ አድርጓል። ቮስቶክ የጦር ክፍል 275 ወታደሮችን ገደልኩ ሲል የዩክሬን ጦር ይጠቀምባቸው የነበሩ መሰረተ ልማቶችም እንዳልነበሩ ሆነዋል ሲል የሩሲያ መከላከያ ሚኒስቴር ዝርዝር ሪፖርት አሰምቷል። ይህ እንደተጠበቀ ሆኖ ብሪታንያ ለዩክሬን ልትሰጥ የነበረው የጦር መሳሪያ አደጋ ውስጥ እንደገባ ታውቋል። በሚሊዮን ዶላሮች የሚገመት ዋጋ ያለው የመድፍ ተተኳሽ ነው ከብሪታንያ ወደ ዩክሬን ይገባል ተብሎ ሲጠበቅ ሳይሆን የቀረው። ባለ 155 ሚሜ በመባል የሚታወቀው ይህ የመድፍ ተተኳሽ ቤሲስተምስ በተባለ የብሪታንያ ኩባንያ አማካኝነት ይመረታል። በደቡብ ዌልስ ግላስኮድ የሚመረተው ይህ የመድፍ ተተኳሽ እንደታሰበው ወደ ዩክሬን ያልደረሰበት ምክንያት
በወታደራዊ ማዕከሉ ላይ የተለያዩ ማሻሻያዎች እየተደረገ ስለነበረ ነው። $736 ሚሊዮን የሚያወጡ የመድፍ ተተኳሾችን ለዜሌንስኪ መንግስት አሳልፌ እሰጣለሁ ብላ የነበረችው ብሪታንያ ያሰበችው ሳይሳካላት ቀርቷል። ፋብሪካውም አሁን ላይ ስራ ላይ እንደማይገኝና ላለፉት 6 ወራት ምንም አይነት ምርት እንዳላመረተ ነው የታወቀው። የፋብሪካውን የማምረት አቅም በእጥፍ ማሳደግ አለብን ብላ ብሪታንያ በወሰነችው ውሳኔ መሰረት ነው ምርት ሊያቆም የተገደደው። ፋብሪካው ወትሮም ኔቶ ብዙ መሳሪያዎችን በአንዴ ማምረት አይችልምና ይህንን በተቃራኒው ማድረግ ከምትችለው ከሩሲያ ጋር በእንዲህ አይነት ሁኔታ እንዴት ተዋግቶ ይዘልቀዋል የሚለውም ጥያቄ እየተነሳ ይገኛል። በተመሳሳይ አውሮፓና አሜሪካ በመሃላቸው ንፋስ ገብቷል ሲል ፖለቲኮ ዘግቧል። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ወደ ጀርመን በማቅናት በሙኒክ የጸጥታ ጉባኤ ላይ እጣ ፈንታችን ተመሳሳይ ነው፣ እኛ የአውሮፓ ልጆች ነን በማለት የተናገሩት ንግግር በርካታ በአዳራሽ ውስጥ የነበሩ የጉባኤው ታዳሚያንን ከመቀመጫቸው አስነስቶ ቢያስጨበጭብም ማርኮ ሩቢዮ የተናገሩትና አሜሪካ የምታደርገው ነገር ግን ለአውሮፓውያኑ ለየቅል ሆኖባቸዋል። እንደ ፖለቲኮ ዘገባ በርካታ ዲፕሎማቶች የሩቢዮውን ንግግር እንደ ቅኔ ተመልክተውታል። አብረን እንሁን ቢሉም በተግባር ግን አብረን እየሆንን አይደለም በሚል በአንድ በኩል አጋሮቻችንን ማዳከም አንፈልግም የምትለው አሜሪካ በሌላ በኩል ግን የነበረውን ስርዓት ማስጠበቅ አልፈልግም እያለችን ነው ሲሉ አንድ የአውሮፓ ባለስልጣን ለፖለቲኮ ተናግረዋል። የአሜሪካዎቹ ባለስልጣናት በፊት ለፊትና በጀርባ የሚናገሯቸው ነገሮች እየተለያዩ መምጣታቸውም ነው የተነገረው። የፔንታገን የፖሊሲ ክፍል ኃላፊ የሆኑት ኤልብሪጅ ኮልቢ ለአውሮፓ ባለስልጣናት አሜሪካና አውሮፓ የጋራ ጥቅም ቢኖራቸውም የአውሮፓን ሁሉንም እሴቶች ግን እንወስዳለን ወይም እንቀበላለን ማለት አይደለም ሲሉ መናገራቸውም ተሰምቷል። የአውሮፓ ሀገራት 5% የሚሆነውን የሀገራቸውን ምርት ለወታደራዊ በጀት እንዲያውሉት አሜሪካ ስትወተውት የቆየች ሲሆን በአብላጫው በአውሮፓ የሚገኘውን ጸጥታ ራሳቸው እንዲወጡት ፍላጎት አላት። አውሮፓዎቹም ከወዲሁ ይሄ ነገር ገብቷቸው ወታደራዊ እንቅስቃሴዎቻቸውን እና ለወታደራዊ ተቋሞቻቸው የሚሰጡትን በጀትና ትኩረት እየጨመሩ መጥተዋል። ስጋት ተብላ የተቀመጠችው ሩሲያ እንዲህ ለሚሯሯጡበት ምክንያት ዋነኛ ተጠቃሽ ሆናለች። ሩሲያ ግን ከዚህ ቀደምም የአውሮፓ ስጋት አልነበርኩም፣ አሁንም የአውሮፓ ስጋት አልሆንም፣ በእኛ ምክንያት የግብር ከፋያችሁን ገንዘብ አትጨርሱት እያለች እያስጠነቀቀችና እየመከረች ትገኛለች። በሌላ በኩል የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ ጄኔቫ ደርሰዋል። ከአሜሪካ ጋር የሚነጋገሩበትን ቀጠሮ አክብረው ነው ሰውየው ጄኔቫ የደረሱት። ከስዊዘርላንድ ከኦማንና ከአሜሪካ ባለስልጣናት ጋር በቀጥታና በተዘዋዋሪ እንደሚያወሩም ይጠበቃል። ዋሽንግተን የአሜሪካውን ፕሬዝዳንት ዶናልድ ትራምፕ ልዩ ልዑክ ስቲቭ ዊትኮፍን እና የልጃቸውን ባለቤት ጃሬድ ኩሽነር በይፋ እንደወከለች ማሳወቋ ይታወቃል። የዓለም አቀፍ አቶሚክ ኃይል ኤጀንሲ ዳይሬክተር የሆኑት ራፋኤል ግሮሲም ከኢራን ባለስልጣኖች ከኢራን ወኪሎች ጋር እንደሚወያዩ ይጠበቃል። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከኢራን ጋር መነጋገርና ስምምነት ላይ መድረስ እጅግ በጣም ከባድ ነው ማለታቸውም ይታወሳል። ይህንን ያሉት ደግሞ በሩሲያ ወዳጅ በቪክቶር ኦርባን ሀገር በሃንጋሪ ተገኝተው ነው። ይህ እንደተጠበቀ ሆኖ የኢራን ጦር በሆርሙዝ ሰርጥ ከባድ ወታደራዊ ልምምድ እያደረገ እንደሚገኝ የኢራን የዜና አውታሮች ገልጸዋል። የኢራን ኢስላማዊ አብዮታዊ ዘብ ነው በዋናነት ልምምዱን የሚያካሂደው ተብሏል። በዘቡ ስር የሚገኘው ባህር ኃይል ወሳኝ ወታደራዊ ልምምድ እያደረገ ነው ተብሏል። በባህረ ሰላጤው አካባቢ ያሉ መተላለፊያዎች ላይ የሚፈጸም ጥቃትን ለማስቀረት ነው ዘቡ ልምምድ የሚያደርገው ተብሏል። በአንድ በኩል የአሜሪካ ማስፈራሪያን ለመመከት፣ በሌላ በኩል በሰላሙ መንገድ ማለትም በጄኔቫው መንገድ የማያልቅ ነገር ካለ በዚህም መንገድ መጨረስ እንችላለን የሚል መልእክት ለማስተላለፍ ነው ኢራኖች
ወታደራዊውን ልምምድ በወሳኙ ሰዓት እያደረጉ የሚገኙት። እንዲሁም የአሜሪካ ጦር በህንድ ውቅያኖስ አሳዶ የያዘው መርከብ እያነጋገረ ይገኛል። ከካሪቢያን ተነስቶ ህንድ ውቅያኖስ ደርሶ በአሜሪካዎች በቁጥጥር ስር የዋለው ይህ መርከብ አሜሪካዎቹ ሄሊኮፕተር ጭምር አሰማርተውበት በቁጥጥር ስር እንዳዋሉት ነው መገናኛ ብዙሃን የዘገቡት። ከካሪቢያን ተነስቶ የፓናማን ሰንደቅ ዓላማ አውለብልቦ ተጉዟል የተባለው ቬሮኒካ 3 የተባለው መርከብ ሲሆን 1.9 ሚሊዮን በርሜል ነዳጅ ይዞ እንደነበርም እየተገለጸ ይገኛል። በቬንዙዌላ አሜሪካ ኒኮላስ ማዱሮን በቁጥጥር ስር በዋለች ሰዓት ነው ከቬንዙዌላ ይህ መርከብ የተነሳው። ታዲያ በካሪቢያን ብታመልጠንም በህንድ ውቅያኖስ እንይዛለን ብለው የአሜሪካ የጦር መርከቦች እየተከታተሉ በቁጥጥር ስር እንደዋሉት ተሰምቷል። አሜሪካ በተመሳሳይ ሳምንት ባልሞላ ጊዜ ውስጥ ለሁለተኛ ጊዜ እንዲህ አይነት መርከቦችን ይዛለች። ከኢራንና ከቬንዙዌላ ጋር ንክክ ያለው በሀገር አሜሪካ ማዕቀብ ተጥሎበታል ብለው ነው የአሜሪካ ጦር መርከቡን በቁጥጥር ስር ያዋለው። በመጨረሻም አሜሪካ ለታይዋን መሳሪያ እያስታጠቀቻት ቀጥላለች። $6 ሚሊዮን የሚያወጣ ሚሳኤል ከአሜሪካ ወደ ታይዋን እንደሚገባም ይጠበቃል። ፓክ3 የተባለው በፓትሪዮት የአየር መከላከያ ስርዓት አካል የሆነውና የተለያዩ ሚሳኤሎችን አየር ላይ ለመጥለፍ የሚመቸው ይህ ወሳኝ ሚሳኤል ከአሜሪካ ወደ ታይዋን እንደሚገባ ሚሊታሪ ዋች መጋዚን ዘግቧል። $20 ቢሊዮን የሚያወጣው የሁለቱ ሀገራት ወታደራዊ ሽያጭ ፓክ3ን እንደሚያካትት ነው የታወቀው። በቅርቡ 102 ብዛት ያላቸው ፓክ3 ሚሳኤሎችን አሜሪካ ለታይዋን እንደሸጠች ይታወቃል። $637 ሚሊዮን ሚሳኤሎቹ ወጥቶባቸዋል። አሁንም ተጨማሪ ፓክ3 ሚሳኤል ጠላፊዎችን አሜሪካ ለመሸጥ ተስማምታለች ነው የተባለው። ከሰሜን ኮሪያና ከእስራኤል ቀጥላ በርካታ ሚሳኤሎችንና የአየር መከላከያ ስርዓቶችን በጠባብ ምድሯ ላይ ጥቅጥቅ አድርጋ ያሰለፈችው ታይዋን አሁንም ተጨማሪ ሚሳኤሎችን መግዛት እንዳለባት አምናለች ነው የተባለው። ፓክ3 ሚሳኤል 60 ኪሎ ሜትር ወደ ሰማይ መወንጨፍ የሚችል ሲሆን 120 ኪሎ ሜትር ርቀት ደግሞ መተኮስ ይችላል። ይሁንና የቻይና ጦር HQ-9 የተባለውን የአየር መከላከያ ስርዓት የታጠቀ እንደመሆኑ እስከ 300 ኪሎ ሜትር ርቀት ድረስ መተኮስ ይችላል። ሌሎቹ የዘመኑት ሚሳኤሎች ደግሞ እስከ 400 ኪሎ ሜትር ርቀት መምታት የሚችሉ እንደሆኑ ይታወቃል። ሌሎቹ ደግሞ እስከ 600 ኪሎ ሜትር እንዲመቱ ተደርገው ተሰርተዋል። ታዲያ ታይዋን የታጠቀችው ፓክ3 ሚሳኤል ረጅም ርቀት የሚሄዱትን እነዚህን የቻይናን ሚሳኤሎች መቋቋም ይችላሉ የሚለው ጉዳይ እያጠያየቀ ይገኛል። በአንድ ሚሳኤል $6 ሚሊዮን የምታወጣው ታይዋን ከቻይና ጋር የረጅም ጊዜ ጦርነት ውስጥ ከገባች ከፍተኛ ኪሳራ ውስጥ እንደምትገባም ይታመናል። ምክንያቱም ቻይና ረከስ ባለ ዋጋ ነው ሚሳኤሎቿን የምትሰራው። ፔንታገን የፓትሪዮት የአየር መከላከያ ስርዓት ውስጥ አባል የሆኑትን ሚሳኤሎች በብዛት መታጠቅ እንደሚፈልግ በተደጋጋሚ ሲገልጽ ቆይቷል። መታጠቅ ከሚፈልገው መጠን 25 በመቶ ያህል እንደጎደለበትም በሪፖርቶች ተመላክቷል። ታዲያ የበለጠ ሚሳኤሎቹን በሸጠች ቁጥር አሜሪካ ከፍተኛ ፈተና ውስጥ መግባቷ የሚቀር አይደለም። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።